አድራሻውን አገኛችሁት? በጣም ጥሩ። ነገ በጠዋት ሄዳችሁ አንገቱን አንቃችሁ ዛችሁ ቤት ትመጣላችሁ። አደራ ይሄ ሰውዬ ድጋሚ እንዳያመልጠን። በመጀመሪያ ቀን ስራ አግኝቶ ሰው ማለት አለበት። ስራ አግኝቶ በመጀመሪያ ቀን ማለት ቢሮ ስራ መቀኛ ምድረ መቀኛ መቀኛ አይንሽ ደሜን በስ አይንሽ ደሜን በስ የቢሮ ስራ አገኘው መቀኛ ይሰማል። ምን አልካተ? ማን ነው መቀኛ? ምን አልኩ እንዴ? እኔ ስም ጠቀስኩ እንዴ? ዋ ነግሬሃለሁ። እኔ አሁን ታምሩ ብያለሁ። ይባላል ዳዊት የጥንት ስም ይቆያል እንዴ? ታዲ ኧረ ይመጣል። ምን ፈልገህ ነው? ነው ከጻፊ ጋር የሚነገር አይደለም። አይ ስራ ተቀጥሬ ነበር ዛሬ ጀምር ብለኝ ታደሰ። እዚህ ምን አይነት ስራ? ጉዳይ አስፈጻሚ። ተላላኪ። ሰላም አዎ በጧት መነሳት ወዳለሁ። ተዋወቃችሁ? አዎ አዲስ ተላላካችን። ስማ ዳዊት፣ ትናንትና እንደነገርኩ እንግዲህ ይሄ ቤት የፈዛዞች ቤት አይደለም። ፈዛዛን ያልወድም። ቁጭ በል። ለማንኛውም እሷ ምትልን ስማ፣ ደግሞ ማለቃ አንተ አክብራት። ስሚ የሚ የሆኑ ሰዎች እየመጡ ነው። ያው እንደተለመደው እንግዲህ ምክትል የማደለሽ የለም በያቸው። እንደውም ውጭ ወጥቷል በያቸው። ካምባላ ቦታ ይሄ ነው። የት? ቆንጆ ሴት ይጠብቀናል ብያልክ ምትኩም ነበር። የሴት አለቃ የለውም ብለህ ነው? አለቃ ነሽ እንዴ? አዎ ምክትል ማናጀር ነኝ። እሱ ደግሞ ሴልስ ማናጀር ነው። ምን እንታዘዝ? አቶ ታደሰን ፈልገን ነበር። ታደሰ ሄደ፣ አሁን ወጣ። ከሀገር ውጭ ወጣ። ታደሰ ደላላ? ምን ደላላ ወደ ውጭ አይደም ብለህ ነው? ከቻይና ደላሎች ጋር የልምድ ልውውጥ ለማድረግ ሄደ። ይቆያል። እናው ማን ነው ስራውን የሚሰራው? እኛ አለን። ምን እንታዘዝ? መልእክት ካለ እንቀበል። ተቀበል እንዴ? እቺን ተቀበል።
እንግዲህ ሰጣችሁኝ ስልክ ትክክል ከሆነ ይሄ አጭበርባሪ ግብረ አበራችሁ ስልኩን አጥፍቶ ጠፍቷል ማለት ነው። ጌታዬ እኔ ግን ግብረ አበር ባይሉ ደስ ይለኛል። እኔ እኮ ስለሚወራው ጉዳይ ምንም የማውቀው ነገር የለም። እኔ እንደማንኛውም ድሃ ምስኪን ኢትዮጵያዊ ስራ ፍለጋ ነው በጠዋት ተነስቼ ከቤቴ የወጣሁት። ጌታዬ ቅድም የድርጅቱ ሰራተኞች እንደሆኑ አምነዋል። እንደውም አለቆች ናቸው። እኔ ጊዜያችንን አናጥፋ። አጭር ጥያቄ፣ የኔ ስራ ተጀምሯል ወይስ አልተጀመረም? ስለምን ነገር እንደሚያወሩ አልገባንም። ስለ የትኛው ስራ ነው የሚያወሩት? ስለላው ስለላ ነው ድለላ? ጌታዬ ተምታታብኝ ነውና ሰለሞን ቀልድ ነው እንደያዛችሁት። ጌታዬ እኔን ስለማያውቁኝ ነው። እኔ አሁን በዚህ የጭንቅ ሰዓት የምቀልድ አይነት ሰው ነኝ እንዴ? 3 ግድንግድ ሰዎች ይቅርታ 3 ግዙፍ ግርማ ሞገስ ያላቸው 3 ሰዎች መሀል ተቀምጬ እንኳን ልቀልድ የምተነፍሰውን በግድ ነው። እኔ ጌታዬ ስለምን እንደምታወሩ አልገባንም። ወይ በግልጽ ንገሩንና መፍትሄ እንፈልግ። አለቃችሁ ሚስቴን ሊሰልልልኝ ተስማምቶ ቀብድ ተቀብሎ አድራሻውን አጥፍቷል። ከኔ ግን እኮ ማንም ማምለጥ አይችልም። ያው አዲሱን ቢሮ አገኘ ነው። ጎሽ ዋናው ነገር ቢሮ ማግኘታችሁ ነው። ደስ ብሎኛል። በቃ ፈልጉና ያዙት። ቆይ እሱ ለበላው ቀብድ እኔ ምስኪኑ ምን አገባኝና ነው የምሰቃየው? ይሄ ደግሞ እኛ ምስኪኖቹ ቆይ ምን አግብቶን ነው በማያገባን ስራ የምንንገላታው? በማያገባን ስራ የመስሪያ ቤቱ ሰራተኞች አይደላችሁም እንዴ? ለዛውም አለቆች። ይደጋገማችሁ። እሱም አለቃ እርሶም አለቃ። እኔ ምን ነው አለቃ የሚመስለው? እስቲ ይሁን ጌታዬ። እንዴት ነው እሷን የሚያምኑ? ያት እስኪ ያት እንዴ ቀዳዳ ነገር እኮ ነች ጌታዬ። ቡትርፍ ያለች ነች እንዴ? እሷ በተቀደደች ቁጥር እኔ እየተነሳው በአንድ ሌሊት አለቃ መሆን እችላለሁ እንዴ? አልችልም። እኔ ምን ነው አለቃ የሚመስለው? ጌታዬ ይቅርታ ጌታዬ። ታደሰ እኮ አለ የትም አልሄደም እኮ። ውሸቱን እኮ ነው። ውጭ ሀገር ምናምን ውሸት አለ። እሱን መቼ አጣሁት? ልክ የገባበት ገብታችሁ እንድታመጡ ትፈልጋለሁ። አለበለዚያ የወሰደውን 10,000 ብር ትተፏታል። 10,000 ይሄ እንኳን እኛ ቀርቶ የባንክ ቤት ኤቲኤም ማሽን እንኳን በአንድ 10,000 ብር ይተፋል እንዴ? አትምታት እንዴ? እሷን ተዋት ጌታዬ። እኔ እመራለሁ። አመጣዋለሁ። ታደሰ አመጣዋለሁ። በቃ በእናትህ አንዴ ተስማምቻለሁ። አጨቅጭቀኝ። አንቺ መልክ ብቻ ነሽ እንዴ? እንዴት ነው እሰራለሁ ብለሽ የምትስማሚው? አምሮሽ ትንሽ ያረፍዳል እንዴ? እሺ ምን አማራጭ አለ? ተናገራ። እንዴት ነው አማራጭ የሌለን? ብን ብለን አንጠፋም እንዴ? በየት በኩል ነው የምንጠፋው? በበር ነው። እሺ ውጣና። አንቺ ተመችቶሻል መሰለኝ። ቁጭ በይ፣ እኔ እሄዳለሁ። እንዴ ስርዓት የላትም። ምን ሄድኩ? ወዴት ነው? ውሃ ፈልጋ ነው እሷ። ውሃ ጉሮሯ ደረቀ መሰለኝ።
ከውጭ ይሁንልሽ ቀዝቃዛ ቁጭ በል ትሰሙኛላችሁ ለማንኛውም ሁሉንም ነገር በፍጥነት እንዲከናወን እፈልጋለሁ ታዲያ ጥንቃቄ ከፍተኛ ጥንቃቄ የምትፈልጉትን መረጃ እዚህ ውስጥ ታገኛላችሁ ተጨማሪ መረጃ ያስፈልጋችሁ ወይም የሥራውን ሁኔታ ለማወቅ ከፈለጋችሁ የስልክ ቁጥሬንም እሱ ውስጥ ታገኛላችሁ ማንኛውም የእናንተን አድራሻ ልስጥ ከስልካችሁ ልጀምር 29 አንተ እድሜ ያልተባልክም ስልክ እሺ 09 እዛ በፊት ግን ጌታዬ ለስራ ማስካሄጃ የሚሆን ብር ያስፈልገናል የምን ብር ነው የምትሉት አለቃችሁ ወሰደው አቶ ሰለሞን እሱንማ ተነጋግረን ጨርሰናል እኮ እኛ እሱ ከወሰደው ብር ላይ 5 ሳንቲም አላየንም ግን የጀመረውን ስራ ለመጨረስ ተስማምተናል ቢያንስ የስራ ማስካሄጃ የሚሆን 10,000 ብር እንፈልጋለን ሳላለብኝ ሰሙኛላችሁ ምርጫችሁ ሁለት ወይ መስሪያ ቤታችሁ ያጨበረበረኝን ገንዘብ ትመልሳላችሁ አለበለዚያ ስራውን ትሰራላችሁ አሻፈረኝ ካላችሁ ግን አለቃችሁን የገባበት ጉድጓድ ገብታችሁ ታመጣላችሁ እሺ ግን ስራው ምንድን ነበር አሉ ይቅርታ ያብራሩልኝ እስቲ አልገባኝ ሰው መከታተል ሚስቴን ትሰልሉኛላችሁ ምን አይነት እድል ነው ግን ያለኝ ስራ አገኘው ብዬ በመጀመሪያው ቀን እንዲህ አይነት ዝም እንዴ ቆይኛ ያልገባኝ ነገር እንሰራለን እሺ ተባለ ከዚህ በላይ ምንድነው የምታረጉት ለምንድነው እንደዚህ የምታረጉት ቁጭ በል ያው ተሰሩ እንደሆነ አርፋችሁ ትስሩ በተለይ አንተ አመልጣለሁ ሮጣለሁ ብትል አሳያለሁ እሺ አድራሻችሁ ታውቃል ሁሉ ነገራችሁ ታውቃል ነግሬያለሁ አንተም አንቺ ያው እብድን ጅልም ነው ማረግበት ወደድሽው ደስ ካለሽ በትልቁ አሳጥብ ይሰጥሻል ቤት ይሳለው አለም ደግሞ መኝታ ክፍልሽ ከአልጋሽ ፊት ለፊት ትሰቂዋለሽ የደከመሽ ትመስያለሽ አልጋ ይዘን አረፍን በለን እዚህ አይ እዚህ ማይሆንም ኦኬ ከከተማ ወጣ ብለን ተዝናንተን እንመጣለን መቼ ዛሬ አይ ዛሬ ማይሆንም እና መቼ እንጃ ላስብበት ቻለ ለማሰብ ግን ጊዜ እንዳንፈጅ ኦኬ እሺ ባይሆን የስለላ አቅድም እንደልሽ እኛ ሲጋብኝ እኮ አገኛለሁ ማለት አይደል
እንግዲህ ራታችንን በልተን እዚሁ አልጋና ይሳል። አይ እንደዚህ ሊሆን አይችልም። ምን ማለት እኔ ኮርሱ ጋር ስራ ለመቀጠር ነው የመጣሁት እንጂ ለሌላ ነገር አይደለም። ታዲያ ዝም ብሎ ስራ መቀጠር አለ እንዴ? ዝም ብሎ ስራ መቀጠር አለ እንዴ? አብሮ ማደሩ እኮ ራሱ የስራው አካል ቢሆንስ? እንደዚህ ሊሆን አይችልም። እንዴት ነው የማይሆነው? አቤት ይቆጡኛል። ወደሽ ሳይሆን በግድሽ ታዲያ። አይ እባክዎት ነው የሚሄድ አለብኝ። በእናትህ ልቀቁኝ፣ ልሄድ እባክዎት። ኧረ በል ለምኖት በል። ስለኔ ማንነት ማንም አልነገረሽም? ኧረ እባክዎት ማለት አይደለም። ኤሚ ሄሎ አቤት ተሳስተዋል ጌታዬ ተሳስተዋል አልኩ እኮ አመለወርቅ የምትባል በዚህ ስልክ የለችም አዎ ኧረ ጌታዬ እኔ አመለወርቅ መሆን እችላለሁ እንደ ጌታዬ ምን አድርግ ነው የሚሉኝ የለችም አመለወርቅ የሚባል የለም እንዴ ሰው አበደ እንዴ ምን ያመለወርቅ ይመስላል አንቺ በርዝቂ ምንድን ነው በርግዶ መምጣት 10,000 ብርን ብርድ ልታስመጪ ነው እንዴ ከማን ጋር ልትጨቃጨቀው አንዱ ደውሎ አመለወርቅን ውለድ እንዴ እና ለምን አልጠራኸኝም ማለት እንዴ አንቺ አመለወርቅ ነው እንዴ ስምሽ አዎ እና ከአመለወርቅ ነው ባንዴ ኤሚሊ ያረፍሽው እና ምን ችግር አለው እንዴት ችግር የለውም ቆይ ካስኮ ቦሌ ቀጥታ ታክሲ አለ የለም እንዴ ባይሆን መሃል ላይ ቀለል ያሉ ስሞች ላይ አረፍ በይ እንዴት ባንዴ ኤሚ ተስራትሽ ጨምላቃ ምንቃ ጨምላቃ እኔን አመለወርቅ ዳዊት ይድሩስ አመለወርቅ እያለ እዚህ አመለወርቅ የትልቅ ሰው ባልዬ የኔ ጌታ አሁንም መጠጥ ላይ ነሽ እንዴት ምን ዳለ ምን ላርግ መጣው እያልሽ ጉልተሽን ስትጠፊ ለመጠጥ ዝናናች ታዲያ መጠጣት ቀይረው ቢሮ ውስጥም ቢራ ትጠጣለህ ከየት መጣችሁ ውይ ቅድም አልነገርኩም ለካ አንዲት ማህበርተኛችን ባሏ ሞቶ ቀብረን መጣን ያው ጎሽ ተገላገላ ውይ ሰሊ እንዲባላል አዎ ከሚስት ስር ነፃ ወጣ ፕሪዝን ብሬክ ማለት ይሄ ነው ታዲያ ለቅሶ ቤት ለመሄድ ይሄን ያህል መኳኳልና መሽቀርቀር ምን አመጣው አንተ ሚስት ስኳኳልና ስሽቀረቀር እንዲህ ነኝ እንዴ ኮኔክሽናል ተመልከቷት የሰሊ ሚስት እንዴት አባቷ እንዴት እንደምታምር አቤት እግዚአብሔር ስራ ሰሊ ግን ታድሎ እያለ ለቀስተኛው ሁሉ ቀብሩን ትቶ እኔ እናንተን ሲያደንቅ ነበር ሜካፕ ብትጠቀምም እንዲያምርብኝ ላንተው ሁሌም ቆንጆ ሆኜ እንድታይ ነው ነገሩ እኔስ የምጠጣው አንቺ ሚስቴ ቆንጆ ሆነሽ እንድትታየኝ አይደል ጨለማው ሰው ከሰው እንዴት ነው የሚታየው
ይገናኛል? ምንድነው? እየሄድንበት ከሰው ጋር ይጣላል። ኧረ ነገር አብረቱ በዚህ ምጣላላችሁ ትልቅ ሰው አይደለም። አንተ ማን ስለ ትልቅነት ምታወራ? አሸብር ይባላል። ኢንጂነር አሸብር በለው። አሸብር ብሎ ገላጋይ አይተናል። ከዛ አቶ አሸብር ይገባል። ኢንጂነር አሸብር እኔ ማን እንደሆነ ታውቃለህ? ድሮስ መሀንዲስ የውሃ ልክ እንጂ የሰው ልክ ይኸው ለመጣበት ይፈታል። ይጠጣዛ መሀንዲስና አርማታ ካስጠጡ አይቀርም። ሰዋለ እንዴ አሸብር ስትሰክሪ ራሱ እንዴት ታምራለሽ? እሺ ግር ስትልኝ አሸብር በፈጠረው ወጣ ከዚህ አስበሽበት? ምኑ እኔና አንቺ ከከተማ ወጥተን እንዝናናለን ያልኩሽ። እሺ ውጣልኝ ከዚህ ጋር በመድኃኒዓለም ነገ እያለ አፈርሶ ይኸውልህ እንደው በፈጠረ ጌታ አይ ወጣ ብለሽ ፈታ ብለሽ ትመጫለሽ። እሺ አሁን ውጣልኝ ከዚህ ጋር ውይ ወይ ከሽጉጥ ጋር መፋጠጥ። አንተ ልጅ ለምን ነው የማትረጋጋው? እንዴት ነው የምረጋጋው? ሽጉጥ እኮ ነው ባይኔ በብረቱ ያየሁት። ሽጉጥ ደግሞ ይገድላል፣ ግድል ያደርጋል። እሺ ምጡዬ እንዴት ነው የማይገባሽ አንቺ? እና አሁን ምን ይሁን ነው የምትለው? ለምን በግልጽ አትናገርም? በቃኝ፣ አልፈልግም። ይሄንን ስራ ትቼዋለሁ። ደግሞ እኔን ብሎ ሰላይ ማን አባቱ ነው ሰላይ ያደረገኝ? ትቀልዳለህ? ሌላውን ተው፣ ማስፈራሪያና ዛቻውን ከብሩ ላይ ወስደን ተጠቅመናል አይደል እንዴ? እንዴት ነው በቀላሉ ስራውን ምን ተው? የፈለገው ነገር ይምጥ እንዴ? ከጥይት ጋር ከሽጉጥ ጋር ጫወታ? ቆይ እናንተ ያለኔ ሰላ አጣችሁ ባገሪቱ። ቆይ አንቺ አቶ ሰለሞንን ነው አይደል የምትፈሪ? ለሱም ቢሆን ቀጥ ብዬ ሄጄ ነግረዋለሁ። ስጠን ሳንለው መጅረጥ አድርጎ የሰጠን 10,000 ብርንም ቢሆን እንከፍለዋለን። ምን አልክ? እንከፍለዋለን? አዎ እንከፍለዋለን። ምንድን 10,000 ብር አይደለች እንዴ? 10,000 ብር አንቺ አልካት? አሟለች አፊ ጋሽ 10,000 ብር ላለው ብዬ ነው። በቃ እንከፍላለን። ያው ሂድ እንገራችሁ። ቀጥ ብዬ ሄጄ እነግረዋለሁ። እንደውም ዝምታይን ከፍራቻ ቆጥረውት ከሆነ አሳያቸዋለሁ። ከእንግዲህ በኋላ ማንንም ነው የማልፈራው። እነግረዋለሁ። በእውነት በጣም ነው ያበዛው።
በዛ እኔ ከዚህ በላይ መታገስ አልችልም እነግረዋለሁ በቃ እኔ እንዲህ አይነት ስራ ላይ በራኝ ቋቋም አንቺ አላንኳኳሽም እንዴ ማንኳኳት እኮ ነበረብሽ እንዴት አድርገው ነው ያሳደጓት ይቅርታ ሰላሙን ችግር አለ ችግርስ ቢኖር በሽጉጥ ነው እንደሚፈታው ሰው ያለ ሽጉጥ ቀልድ አያውቅም እስኪ ጋታ እኔ በቃም ሰው ደስ ይለኝ ምን እንደሚያመኝ ታውቃላችሁ? ውሸት፣ መጭበርበር፣ መሾለል እያታለለችኝ እንጂ መዘዝሽ ማለቅ የለው ምን ረክሻቸው ደግሞ የኔዋ ምንም የማልጠረጥር ስሜት የለሽ ግዑዝ አካል ነው መስላት በገዛ ቤቴ ውስጥ እንደ ሳህን እንደ ጭልፋ ነው የምቆጠረው ምን ይመስላል አንበሳ ጀግኝ ማለት የባልነት ማዕረግ እንኳን ቢቀር እንደ ሰው ክብር አያስፈልገኝም ለቤቴ ለጎጆ መቆም እኔ አልታገልኩም ታግለዋል ትዳሬን ቤቴን ብዬ ጎንበስ ቀና አላልኩም የሚገባትን ፍቅርና ክብር አልሰጠኋትም ምን ሰጥተዋል ታዲያ ለምንድን ነው ለፍቶ እንዳለፋ ሰው የምናቀው ለምንድን ነው ክብር እንደሌለው እንደ ተራ እንደ ሽጉጥ እንደ ጣሳ የምቆጠረው ለምንድን ነው ወደድኳት እንጂ ምን አደረኳት እውነቴን ነው ከልቤ ነው የምወዳት እና ክብሬን ስሜን እፈልገዋለሁ ስራችሁን በአስቸኳይ ልትጨርሱ እፈልጋለሁ በጣም እየፈጠንን ነው እንደ ጥይት እየፈጠንን ነው እኮ ይህንን ልነግሮት ነው ዛሬ መጣን አይደል ወንድ ኮንፈርት ተናገር ነበር ሰው ምግብ ላይ ይደርሳል አቦል ቡና ላይ ይደርሳል እኛ ሽጉጥ ላይ ተንጦልጡ ላይ ማሻሆነ ምን አይነት እድል ነው ያለኝ እዚህ ምን ትሰራለህ? ሄዳ አትቀርጽም እንደዛ? እዛ ከሰው አለ አንዴ እጅ ነው የምቀርጸው። ያ ክፍት ቦታ አይደለ? ሴቶችን ጠይቀህ ሂድ። ሴቶቹ ጋር ልቀመጥ ነኝ? ምን ችግር አለው? እንዴት ነው ሶስት ሴቶች ያሉበት ቦታ እጅ የምቀመጠው? አንተ ሄደህ እነሱን 5 ደቂቃ ካዋራቸው 100 ብር እቀጣለሁ። 5 ደቂቃ ለመቀመጥ 100 ብር አምጪ። በዛው ምን ትቀዳለህ? አምጪ። ሃይ አንድ የቢዝነስ አይዲያ ሼር ላድርጋችሁ ብዬ። በጣም ደፋር ነህ።
እኛ እዚህ ለመዝናናት እንጂ ለቢዝነስ አልተቀመጥን። ይገባሃል እኮ ለመዝናናት የሚረዳ የቢዝነስ አይዲያ። ምን አይነት አይዲያ ነው? ከጓደኛዬ ጋር በ100 ብር አስያዝኩኝ። እዚህ ጋር እንድቀመጥ ከፈቀዳችሁልኝ 100 ብሩን በላለሁ እና እዚች ጋር ለ5 ደቂቃ እንድቀመጥ ከፈቀዳችሁልኝ 100 ብሩን በላለሁ ማለት ነው። ከዛ 50 ለእናንተ 50 ለኔ እንካፈላለን። ፍታይ ችግር የለውም። አብረን መሆን ትችላለህ። እናንተ ስተዛ ተፈለጋችሁ ሞቅ ያሉ ደና ስድቦች ስደቡኝ፣ ችግር የለም ይችላል። በእናትህ ስድብ ምን ቦጣ? አሁን በበላው 100 ብር ጋብዘንና ትንሽ እንጫወታለን። ይቻላል? አዎ እዘዙ ልላችሁ ስል ይቅርታ ትልቅ ወይን ይኖራል አይደል? አክሱማይት ወይስ ጉዳይ? አክሱማይት ከሁለት ኮካ ጋር። አንተስ አትጠጣም እንዴ? እጠጣለሁ። ውሃ ትንሽ ወይስ ትልቅ? የቧንቧ ውሃ የለም፣ የእግዜር ውሃ። ነገ ሽንት ምርመራ አለብህ እንዴ? ውሃ የለም። እሺ በቃ አሁን ጠጥቼ ነው የመጣው። ወይ ማታ ቤት ጠጣ ስገባ። በእናታችን በጣም እርቦኛል። ለምን የሆነ ነገር አላዝም? እንደውም እርቦኛል እያልኩኝ ነበር። እኔም የሆነ ነገር እንብላ። ጥብስ ነገር እንብላ። ሰላም ወይስ ጥብስ? አንተ ምን ይሻላል? የትኛው ይሁን? ጥብስ ይሁን ወይስ ወጥ? እንትን አይሻላችሁም? ስፕራይታቸው አሪፍ ነው እዚህ ቤት። ድገሙ። አሪፍ መረጃ ነው። ከከተማ ለመውጣት ተዘጋጅ። እሺ ደግሞ አሁን ከከተማ ውጭ ምን እንሰራ? አንተ ልጅ አይምሮ ያዘግማል እንዴ? እንደሰማህ ወይዘሮ አልማዝና ሰውየው ከከተማ ሊወጡ ነው እኮ። ታዲያ እሱን የሚገልጽ መረጃ በካሴት ይዘናል አይደል? ለምን ሰተነው አንገላገልም እና ወደ ህይወታችን አንመለስም? ተከትለናቸው ሄደን የሚያደርጉት ነገር በፎቶግራፍ ካላስደገፈን ይሄ ድምጽ ብቻ ምንም ዋጋ የለውም። ዋጋ የለውም አልሽ? ቀልጅ ስንት የሴት አንበጣ ቀልቤ እንዳመጣሁት የማውቀው ነኝ። ይልቅ አሁን ሄድና እቃህን ለጉዞ አዘጋጅ። አይ ዳዊት ምን አለ እንደው እዛ ደላላ ጋር ሄድኩ ቀን እግሬን ሰብሮት ቢሆን። እና ከማን ጋር እንደምትሄድ አላጣራችሁም? አይ አወቅን። አውቀናል። ብቻውን ነው የምትሄደው። እስካሁን ያለ መረጃ እሱ ነው። እና ተከትላችኋት ለመሄድ ተዘጋጅታችኋል? አዎ በተነሳችበት ሰዓት ለመከተል ተዘጋጅተናል። ምንም አይነት መረጃ ሳታስቀሩ እንድትነግሩኝ ይፈልጋሉ። ወይ ተቃጠልኩ። እኔ የምለው ሰይጣን ስራውን አቁሟል እንዴ? እኔ እንጃ፣ ለኔ አልነገረኝም። ሰምተሽ? እንዴት ማለት አት ሰለሞን? ይቺን የሴት ጎረምሳ እህቱን መውሰድ ያቀተዋል? ፈጣሪማ አንደኛውን ረስቷታል። አቤት ጋሽ ሰለሞን ፈለከኝ? ስልክን አጥፍታ በዛው የምትጠፋ ምን ሆነ ነው? አይ ጋሽ ሰለሞን የሞባይል ጨረር አይምሮ ይጎዳል ሲሉኝ ሰምቼ ነው ያጠፋሁት። አንተ ምን አስጨነቀ? አይምሮ የለ ይፈልጋሉ እንጂ። ለማንኛውም ከከተማ ስትወጡ እንዳትቸገሩ። ይሄን
እየጠፉ ነው እንዴ? በኬንያ በኩል አይቆሙም እንዴ? አስነጂ በእናትሽ ፒምፓስ ደረጊ። ሩም ፈልገን ነበር። ለዛሬ አንድ ሩም አለ $153 ይሄን እንኳን ልክፈል የሚዬ በእናትሽ እንዴ ከ200 በታች እንኳን እንድከፍል ፍቀጅልኝ። ምን ሆነሽ? ይሄን የመሰለ ቤት 153 እንዴ አዲስ አበባ ቢሆን ስንት ነው የሚጠይቁሽ? ርካሽ ነው ቤታችሁ 153 እንጂ ማርሳንጭ $153 ነው ያልኩት። ምን ላይ ዶላር የኔቴ አሜሪካ ነው እንግሊዝ ነው ምንድነው? ዶላር እዚህ ጋር ምን ይሰራል? በብር አጠሩም እንዴ? ባለው ኤክስቼንጅ ሬት በብር መክፈል ይችላል። እኛ እኮ የሚሸጥ አላልንም። የዛሬን ማደር ስራት የላትም እንዴ? የምትደረድረው? በሱ ቆሎም አለልሽ ከፈለግሽ ሲርበን እንበላለን። ዘመቻ እኮ ነው ያስመሰልከው። ያው ነው ዘመቻ በው ምን ቀረ? እነ ታንክና እነ መትረየስ ቀሩ እንጂ እነ ሽጉጥ እነ ሽምቅ ውጊያ አሉ። እርቦሻል እንዴ? በሱ ይመታልሽ። አጂ ይዲ ስርዓት የላትም እንዴት? ምንድነው ሰው ቤት ዝም ብለሽ ልብስሽን ታወልቂያለሽ እንዴ? እንዴት አድርገው ነው ያሳደጉሽ አንቺ? ብራቮ ሳምሽ ልበል ወይስ ተምታቶብኝ ስወድቅ
አንቺ እኔ ከንፈር ሲሳም ያብጣል እንዴ? ወይኔ አንተ ልጅ ምን ነው እንደዚህ ያካበርክ? ተስማታከ? ታዲያ ምን ሆኖ ነው እሺ ከንፈር የደነዘዘው? ምንም አይሰማኝም እኮ። ድንግልናው ተወስዶ ድንግልናው ተወስዶ ቀጠን ይበልልሽ ይወፍራውን በዝቶ አንቺማ ገብተሻል። ሰዎቹ አንዴ ተፈልጉ እና አንሳቸው እሱንስ እንገርማ በጣም ይራበኝ የሆነ ነገር መብላት ፈለኩ። ምንድነው? እኔ አሁን በልቻለሁ በቃኝ። ምንድነው የበላው? ሩም ውስጥ አሁን በሶ ጠጣን እንዴ? የት ነበርሽ አንተ? አንተ ያመሃል በላውና ጠጣው አትለይም። ግድ ጨብጦ መሆን አለበት እና ይሄንም ያክልሽ ይሄንም ያህል ሆቴል ውስጥ ምግብ ለዘዝ የኔና ተሻክ እስቲ ተቀመሞ በግሪል የተጠበሰ አትክልት ርዝመቱ ራሱ ዋጋውን ተይው። በዚህ ኑሮ ግሽበት እዚህ ሆቴል ይታዘዛል። እኔ ገና ምንም ሳይው ራሱ ነው እንደ እርጉዝ ሴት እንደ ማቅለሽለሽ እንደ ማጥወልወል ያለኝ። ቅድም ስትሰሚኝ አርግዤ ሆነ ትስቂያለሽ እንዴ? እውነቴን እኮ ነው። እኔ ቅድም የዶላር ጉዳይ ሲነሳ ነው ገና እኔ ብን ብለህ ከዚህ አካባቢ ጥፋ ብረር ያለኝ። ብረር? አዎ። የድምጽ መቅረጫው ይዘዋል እና ምን ልናረግ ነው እንዴ? አንቺ አታልኝ። ድምጽ መቅረጫ ነው። ቀስ ብለህ እንደዛ አድርገህ ያዘው ማይኩ። አታስነቃው። ቀስ ብለህ ቀስ። አንቺ ልጅ ዛሬ ቀን ልታስቀጠቅጭኝ ነው መሰለኝ። እንደዚህ በጣም ይጣሳዩ ቅድም ጀምሬ ያያቸዋል። ምን ያደርጋችሁ? እየቀረጻችሁ መሆኑን አውቄያለሁ። ምንድን ነው የምትቀርጹት? ዘፈን ኤሚ ይባላለሁ። የግጥምና የዜማ ደራሲ ነኝ። እሱ ደግሞ ዳዊት ይባላል። ዘፋኝ ነው። ዘፈን እያስጠናሁት ነበር እንጂ ፌመስ እኮ ነው። አያውቁትም? በጭራሽ ላውቀው አልቻልኩም። ዘንድሮ እኮ ዘፋኞች ከመብዛታቸው የተነሳ እነሱ ናቸው የሚያውቁ። ለመሆኑ በምን ዘፈን ነው የምትታወቀው? ማኔ የመጨረሻ አልበሙ መጠሪያ ስም ነው። ኦኬ። ስንት አልበም አለ? ስንት አልበም አለ? የፎቶ ነው ጌታዬ። በጣም ቀልደኛ እኮ ነው። ንቹ ድክም ሲያደርገኝ እኮ ነው የሚለው። ይቅርታ፣ እኔ ግን በጭራሽ ላውቅ አልቻልኩም። እስቲ ከድሮ ከዘፈንካቸው ዘፈኖች አንዱን ዝፈንልኝ።
የዘፋኝ ነገር እኮ ስቱዲዮ ውስጥ ነው እንጂ የሚደፍሩት አይናፋር ናቸው። ያቺን ዘፈን ዝፈናት ብረር ይለኛል። ብረር ይለኛል። ብረር ይለኛል የኑሮ ጉዳይ አንገላቶኛል። እሄዳለሁ እበራለሁ ሳልሞት በፊት ጠፋልሽ። ይሄን ዜማ ትንሽ የማስታውሰው ይመስላል። አዎ ነጠላ ዘማን ለቆት ነበር እና እንዴ ኦኬ ስቱዲዮ ሲገባ እየስተካከለ ያው ነው ልማዳችሁ አይደል እንዴ? ስራችሁ ላይ አስባቡት ማለት እዚህ ከሆናችሁ እመጣለሁ። እሺ የምን ዜማን ዘይ እንደዘፈን ታውቃለህ? ምን አውቃለሁ? ድንገት እኮ ነው የፈለቀልኝ። አሪፍ ነው አይደል? ወደድሽው? ትልቅ ድንገት ውስጤ ነበር ማለት እኮ ነው። ብቀጥልበትም ጥሩ ነው ማለት ነው። የኛ አፍላቂ በዛ በበጋ የሚለውን ዜማ አይደል እንደ ዘፈንከው? በዛ በበጋ ነው እንዴ? እኔ እኮ የት ነው የማውቀው ብዬ ዳዊት ወይ ዳዊት እኔን ብሎ ሰላኝ ነው በሽታ ስልል አድርጎ በደፋኝ ይሻለኝ ነበር። ለምንድን ነው ወተን ራትን ማንበል? ነገርኩህ እኮ ደክሞኛል፣ መውጣት አልፈልግም። ከአንተ ጋር መታየቱ ያስጠላኛል ብታይ ይሽልሽ። አዎ እውነቱን ንገሪኝ ካልከኝ የሌላ ሰው ሚስት ስለሆንኩኝ በየመዝናኛ ስፍራው ካንተ ጋር መታየት ያሳፍረኛል። አሸብር ለምን አይገባህም? ባለ ትዳር እኮ ነኝ። ውሻ ዛሬ ነው ማለት ዳዝ ወርሽ ትዝ ያለሽ ከብርጭቆ ጋር ተጋብቶ የሚውል ባል ይዘሽ ድቂ አንቺ ማን ስለሆንሽ ነው አልጋ ላይ እንኳን አልቀመጥም የምትይው? ድንግል ነኝ ለማለት ነው? ክብር ላሳይሽ ብዬ እንጂ እኔ እኮ ድንግሎችን ማምጣት የምችል በገንዘቤ መግዛት የምችል ጀግና ነኝ። ሴቶች ስትባሉ ክብር አይወድላችሁ። መታሻች በሰላም አቤት አንተ አረ ሰውዬው መጣ። በእናትህ ማ መጥቶልሃል? የት? የራስህ ጉዳይ ነው። ውጣ።
ምን ነው? ምን ሆንሽ? እንጃ ለራት ወደ ሬስቶራንት እየሄድኩ ሳላስበው ነው ለማለት። አይዞሽ 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 አይዞሽ። እዚህ ጋር ነው? አዎ። አይዞሽ አይዞሽ። በጣም ተቆርጥሻል? አዎ። እዚህ ጋር ነው? አይዞሽ አይዞሽ። እሺ ካላስቸገርኩ ሬስቶራንት ድረስ ወስደኝ እባክህ። በጣም ደስ ይለኛል። አይዞሽ ቀስ ቀስ። ቆይ እንዴ ቁልፉን ስጪኝ። ምን ነው በሰላም ነው? አዎ በሰላም ዋኝቼ ዋና ገባ ከነ ልብስ? አዎ ከነ ልብስ። መጀመሪያ ነገር ልብሴን እስካወልቅስ መቼ እድል ሰጡኝ? እነማን? ተወዳዳሪዎቼ። ገደላት። እናቴን የገደላት አባቴ ነው። ለምን እንደሆነ ባላውቅም እየቀጠቀጣትም ትወደው ነበር። የሱ ፍቅር ምላሽ ግን ሁልጊዜ ቦክስ። በወጣ በገባ ቁጥር ይቀጠቅጣታል። በመጨረሻ ኩላሊቷን ረግጧት ለረጅም ጊዜ ተሰቃይታ ሞተች። ገደላት። አባቴ እናቴን ገደላት። እናቴ ስትቀጠቀጥ እያየሁ ነው ያደግኩት እና በቃ ያመኛል። ሴት ልጅ ስትቀጠቀጥ ማየት ያመኛል። ይሻለኝ ነበር። አንስቼ ብገጥምሽ ምን ነው? የጎደለ ነገር አለ? ጥሩ ነው፣ ይጣፍጣል፣ ሆድ ያስቆረጥማል እያልኳት ነው። ቀርታ ለኔ ውስኪ ትጨምርልኛለህ? ደብል አር ኖ ኖ፣ ከዚህ በላይ ይበቃሻል። እንዳትጭ። በቃሽ። ተመልከቱ እንግዲህ የሚበቃኝን እሱ ነው የሚነግረኝ። የሚገርም ሰው እኮ ነው። በቃሽ፣ እሺ፣ ቁጭ በይ፣ እሺ፣ ተኚ፣ እሺ፣ ተነሽ፣ እሺ፣ ሁሉ ነገር በአንተ ትእዛዝና ቁጥጥር ስር ነው። እሺ በቃ አሁን ዝም በይ። እቺ ዛሬ አንተ ዝም በል። እኔ እናገራለሁ። የኔ ተራ ነው ዛሬ። እንዴ ሁሌ አዛዥ፣ ሁሌ አንበሳ፣
እንዴ ሁሌ ፈላጭ ቆራጮና ግጭራለ እንዴ ኧረ በእናትህ ውጭ አምባገነን ጋዳፊ ዱባይ ቤት ውስጥ አፓርታይድ እኔ መዋረድ ሌላው ቀርቶ ሴትን ወደ አልጋ ለመጎተት አንበሳ ነብር ልትሆን ትፈልጋለህ በቃሽ ወደ ክፍላችን እሺ በቃ ዝምራለሁ ይቅርታ ልጆች አልጋልኩኝ ይቅርታ ልጅ ፊት የማይወራ ነገር አንቺማ ድንግል ነሽ መሰለኝ ፊትሽ ሁሉ ባንዴ ቀላ ነሽ አይደል ኮሽሚ ቆንጆ አውጭናሽ ማይጠቅምሽም እንዴ በዚህ ኑሮ ግሽበት ተሯሩጠሽ ትሰራለሽ ወይስ ድንግልና ድሽሽ ስትይ ትኖሪያለሽ ድንግልና ምን ዶላር አይደል ወደፊት አትርፌ ሲጨምር ዘረዝሯል አይባል ወይ ደግሞ መሬት አይደል አመት ጠብቆ ዋጋ ቢጨምረው አሁን መሸጥ መለወጥ ደግሞ አውቀሻል አይደል ይልክ እኔ የሚገዙ ሰዎች አውቃለሁ በገንዘብ ድንግል የሚገዙ ሰዎችና እኔ ልመክርሽ ነው እኮ ሲፈልጉ ነው መሸጥ በሚፈለግበት ጊዜ ሴትዮ ምንድን ነው የጠጣችው አቼቶ ይሆን እንዴ የጠጣችው ምን ይልክ ዘፋኝ ናቸው አሉ ለምን ዘፈን አጋብዙ ነው አባለ አሁን ጥሩ ነገር አመጣሽ ይልቅ ካላስቸገርን ዘፈን ትጋብዘናለህ ትሸለማለህ እንደ ቆይ እኔ ዘፈን አለኝ ድንግል ያለው ያውጣ የስራ ያሰራበት አገር እንድታድግ ሁሉም እንዳልፍለት እስኪ ዝም በይ ይልቅ ወንድሜ አንተ ቀጥል ዘፈን ያለ ሙዚቃ መሳሪያ መስማት በጣም ደስ ይለኛል ፕሊዝ እኔ ገና አላሰማሁም ኖ በግጥም ደራሲ ሲዘፈን አያምርም በራሱ በድምጻዊ ሲሆን ነው አይሻልም እኮ ይያለው አንቺ ነው ያለው እንዴ ምን ቤት ነሽ ዘፋኙ ይያለው አንቺ ዘፍናለሁ ሽንት መጣ እናንተ ሽኑ ይቅርታ ተጫወቱ ማለት ነው ወይ ኤሚ አመለወርቅ ማንደፍሩ እንደው እግዚአብሔር የሥራሽን ይስጥሽ እንዳወረድሽኝ ያዋርድሽ ሌላ ምንም አይደል ዘፋኝ ነው እኔው ምን ነው ዘፋኝ የሚመስል አሁን እስቲ በዚህ የጭንቅ ሰዓት ግጥምና ዜማ ከየት ይመጣል በቅጡስ መተንፈስ ይቻላል ብረሪ ይለኛል ብረሪ ይህን ዘፈን ማን ነው አፌ ውስጥ ደግሞ የከተተው አሽክርክር በጋብ በጋብ አጭቁ ትደርሳለ በጋብ በጋብ ነነነ መቼም እንደዚህ ተዘጋጅተህ መጥተህ ምርጥ ዘፈን እንደምታሰማን እርግጠኛ ነኝ መጣሁኝ ተደብቄ ፍቅርሽን ውስጥ አምቄ ተደብቄ መጣሁ ድንግል ያለው ያውጣ ይስራ ያሰራበት ወይ አሰለሜ
ዘለም ስንትኔ አትፈለደ ኋላ ወደፊት ወደኋላ ቦያ ሰለሜ ደከመኝ ቦያ ሰለሜ ቦያ ሰለሜ በእናትሽ ይዘፈንልሽ አሁን ይዘፈንልሽ አንቺ ልጅ ወደድኩሽ መሰለኝ ልብ በጣም መታ ድው 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 እንቅልፌን አመጣው እንደሱ አይደለም ግጥም ማሰማ እስቲ አምጪ አንተ ልጅ ወደድኩ መሰለኝ ወደ ላይ አልከኛየ ኘኘ ይሄ ነው ግጥም ማለት ወደ ላይ አለሽ ልንገርሽ ወደ ላይ ካለሽ ይሄ ነገር ፍቅር አይደለም እርግዝና ነው ቼክ ተደረጊ አንድ ጥያቄ ልጠይቅሽ በእግዚአብሔር አላስቸግርሽም በእናትሽ እንደ በቀደሙ ድንገት ሳላስበው ሳሚኝና እስቲ አስደንግጪኝ በቃ ጉዴን እንየው እስቲ መሆነውን ነገር እንየው አንድ ሳሚኝና እስቲ መሆነውን እንይ እንግዲህ አመጣብን ይግቡ ጋሻ ተብሬ ኧረ በፍጹም ጫማውንማ አውልቁም እኔ ቤቱ አልተጸዳም ዝም ብለው ይግቡ ችግር የለም የሚወዱት ዘመድ ግጥም ላይ ይደርሳል አንድ የሚባለው ተረት ግጥም ስናዘንብ ነው የደረስከው ችግር የለም አንድ እንቀኝለት እንግዳ አይደል እንደ መጣው ቤታችን አሸብር አሉት ስሙን አሳነሰው ከድንጋይ ይበልጣል ለተሸከመው ሰው የሚባለው ይቅርታ አሸብር ልንተኛ ስንል ነው የመጣው ደህና ደር በእናትሽ ቆይ አንድ እናጫውተው እንጂ እኛ ጋር እንደመጣው አሸብር ስምን መላክ ያወጣዋል ነው የሚባለው አይደል አንተ ላይ ይሰራል በእውነት ዛሬ ጠባብሯል እኔ ጠባልወድም በእናትህ ጠባልወድም ፈሪ ነኝ እኔ ፈሪ ወንድ አልወድም እንጂ በእውነት ደፈር ወንድ ነው አምጥቶ ቆራጥ እናንተ ያለ ቡቅዋቅ ያስጠላኛል ኧረ እስቲ ቆይ እስቲ ላናግረው እስቲ ደግሞ ምን አባቱ ነው የሚያክለው ማለት እስቲ ፈሪነትን አብራራው ጀግንነት ቆራጥነት ላንተ ምንድነው አቅመ ደካሞችን በጉልበት የሚያንሱ መቀጥቀጥ ነው እንደ ጀግንነት ላንተ አቅመ ደካማ ሴቶችን አይን በጉጠት ማውጣት ነው እንደ ወንድነት ላንተ ነው ወይስ ወዳታለው ይያሉ የሚፎክሩላት ሴት ላይ አሲድ መድፋት ነው ላንተ ጀግንነት ነው ዝም ብለህ እንደዚህ የመዘስክ ሽጉጥ ማውጣት ብቻ አይደለም እሺ እንደውም ልንገር ሽጉጥ የፈሪ ዱላ ነው በቃ ፈሪ ነህ አንተ እንዴት ነው የሚናገረው ይሄ ሰው የታቦታ ቀኛ የትም ግን ልክ ሲጠጣ ብሾ ይነሳበት ያሟል በቀደም ጋዜጣ ላይ አነበብኩት ልንገር እሺ እቺ ሀገራችን ኢትዮጵያ እቺ ምስኪኑ ሀገራችን ባስገድዶ መድፈርና ሴቶች ላይ በሚደርስ ጥቃት አንደኛ ተባለች በእናንተ ምክንያት ይሄ የፈሪዱላ ሴቶች ላይ ብቻ የሚበረታው ጡንቻ ሀገራችንን አስጠርቷታል እንኳን ደስ አለ እና ጨብጠኝ በእናትህ ጨብጠኝ ምን አባዝ ያፈጣል ከንቱ ናችሁ እናንተ ከንቱ እናንተ ነገደላችኋት እናንተ ናችሁ ውሻ እብድ ውሻ ናት ምን ይመስላል እሷን ብዬ ነው እንጂ አይንህን ነበር የማጠፋው አንቺ ምንድን ነው አትተኝም እንዴ በሌሊት ተነስተሽ ቁጫሽ አንተ ግን ማታ ምን ሆነክ ነው እንደዛ ስትጨፍር ነበር ጨፈርኩ እንዴ በምን ሙዚቃ ኧረ ያለ ሙዚቃ ሰውየውን ካልገደልኩ ብለህ የቱ ሰውዬ አሸብር ነው አሸብር የቱ አሸብር ስንት አሸብር ታውቃለህ አሸብር ባለ ሽጉጡ አዎ ባለ ሽጉጡ
እና ዝም አልሽኝ? ሽጉጥ ምን ያህል እንደምፈራ ታውቂያለሽ። ገና አፌን መክፈት ሲጀምር ቱቦይም ብለሽ ጸጥ አታሰኘኝም እንዴ? ሌላው ይቅር እሺ፣ በጠዋት ቀስቅሰሽ ተነስ ጠፋ ብን ብለህ ጠፋ አይባልም። ታላቅ የምስራች እንደያዘ ሰው እዚህ እግርን አንፈራጥጬ ሳንኮራፋ ዝም ብለሽ በጠዋት ይሄን መርዶ ትነግሪኛለሽ እንዴ አንቺ? ወይ ዳዊት ወይ ዳዊት ምን ብሎ ሰላይ እንደው በሽታ ሲልል አድርጎ በደም እስቲ ምን አደረኩሽ? እስቲ ምን በደልኩሽ? እስቲ እኔ አሁንም ቢሆን ጠፍቼ ሄዳለሁ። አንተ ግን በጣም ቦቅባቃ ነህ። እኔስ ልፈትን ብዬ ነው። ምንም ቀልድ አታውቅም። የሚሙች እየቀለድሽ ነው እና ታዲያ እቺ ምን ትመስላለች? በእናታችሁ አሁን በዚህ ይቀለዳል እንዴ? ምን ትላለች? ይጂ ለዚያም ተቃቅፋችሁ ስትደንሱ ነበረ። ማ እኔና አሸብር ተቃቅፈን ደነስን? እኔና ባለ ሽጉጡ ተመስገን። አንተ የመጠጥ አምላክ ከባለ ሽጉጥ ጋር ያስተቃቀፍከኝ ገና ብዙ ነገር ታሳየኛለህ ብዬ ተስፋ እያደረኩ ነው። ተመስገን። ይሰጣላ እንዴሽ አንቺ አሺ ሰላም ነበር እንዴ? አረፊ ተቃቅፈን ትናንት ጨፍረን እንዴ ዘጋዋለሁ። አሺ እንዴ ሰላም ነው? ሰላም ልበል ብዬ እኮ እንዴ። ኦ ማይ ሰውነት እንዴት ነው የሚያምረው! አንተ መንገጭ ላንሳሉ ዘሮት ከዚህ ምንድነው? ምን አለክ? ቢራ ካልጋበዝኩ ብሎ ድርቅ አይል መሰለሽ? እና ምን አልከው? እኔማ ላስብበት አልኩት። እንዴ አንቺን ጥዬ እንዴት እጠጣለሁ? ቴንክ ዩ። በየቀኑ ተቃቅፈን እንጨፍር እንዴ ከሱ ጋር? ዜማ እያጠና ስለሆነ ልሂደው ልሰደደው አንቺን ነው የምወደው ልሂደው ልሰደደው አንቺን ነው የምወደው። አጼ ቤት ያሉ ልጆች ፈተጉ ፈታተጉ
በአንተ ቤት አሸብር ጨረቃ ድንቡለቃን አያውቅም ብለህ ታስባለህ? በአጋጣሚ አፌ ውስጥ ገብቶ ነው እንጂ ሌላ ዜማ ነበር ማጥናት የፈለኩት። ሌላ ምን ቀረ? ማረግን ያያችሁት ነው ድንቢ ለድንቢ እንደሆነ ተዘፍኗል። እሱ አይደለም ግን ሌላ ነው። ቆይ ብረሪ ይለኛል ብረሪ ይለኛል። ይህ ዜማ አፌ ውስጥ ማን እንደቀበረው እኮ አይገርምም? ይሻላል መንገጭ ላንስ አለው አቤት ጋይ ሰለሞን፣ እናንተ ሰዎች ስልክ ተደውሎ እንኳን ሪፖርት አይቀርብም ነው ወይስ እኔ በከፈልኩት ብር ለሲአይኤ እና ለኬጂቢ ነው የምትሰልሉት? ምን ጂቢ ያሉኝ? ምን ጂቢ? እዴ ደንባራ እኔ እዚህ ብሰከሰካለሁ፣ እናንተ እዛ ዓለማችሁን ትቀጫላችሁ። ወይ ዓለም መቅጨት ጋይ ሰለሞን፣ እዚህ ዓለም 9 ሆናብን ተጨንቀናል ለራሳችን። ሰውየው እኮ ምን እንደሚያክል ስላላዩት እኮ ነው እርሶ። በዚህ ላይ ሽጉጥ አለው። ምን? እኔንማ እንዴት ጥምድ አድርጎ እንደያዘኝ አላወቁም እርሱ። ምንድነው የምትቀባጥረው አንተ? ስለ የትኛው ሰውዬ ነው የምታወራው? ስለ አሸብር ነዋ። ምን አልክ? ምንድነው የምትለው? የቱ ነው አሸብር? ስንት አሸብር ያውቃሉ? በዓለም አቀፍ ደረጃ ያለው አሸባሪ አንድ እሱ ነው። ይሄ አሸብር ከአልማዝ ጋር ያለው ሰውዬ እኮ ማለቴ ነው። አንተ አልማዝ ከወንድ ጋር ናት? አዎ፣ ግን ምን መሰሉት? ለምን አልማዝ ከወንድ ጋር ናት ወይ? ናት፣ ግን የሚባል ነገር የለም። ስማ፣ እየሰማኝ ነው? ከዚህ በኋላ የምፈልገው የሰውየውን ሬሳ ነው። ሞተ እንደ ጋር ሰለሞን? ብር ጨምርላችኋለሁ። ኪልሂም። ምን ሂም አሉኝ? ምን ሂም? ሰምተኸኛል? ግደሉት። ምን ያልሆንኩት ነገር አለ? ሌቱን ተናግሬ ቱን ተዋለኝ። ይልቅ አሳልፍኝና ልሂድበት። የሆንከውን ነገር ሳትነግረኝማ አትሄድም። በጉልበት ታስቆምኝ እንደሆነ አይሻለኝ። አንተ ደግሞ በጉልበት ትሄድ እንደሆነ አይሃለሁ። አያለው አርፈህ ቁጭ በል። አንተ ሴት ነህ? አዎ ነኝ። ሽጉጥ ላይ እንደ ሴት ያደርገኛል። ነከስከኝ እኮ። አሳልፍኝ ልሂድበት። የሰው 10 ሺህ ብር ተቀብለህ ስራውን ሳናጠናቅቅ እንዴት ነው የምትሄደው? ሺህ ጊዜ 10 ሺህ ብር አትበይብኝ። የራሱ ጉዳይ ነው 10 ሺህ ብር። እኔ ከበሶና ከቆሎ አገዛዝ ነፃ ላላወጣኝ 10 ሺህ ብር ብዬ 10 ሺህ ቦታ በጥይት ልበሳሳልሽ እንዴ? ምን ሁን ነው የምትይኝ? የሊስትሮ ሳጥን በሚያክል ጫማው እኮ ነው ያፈሰኝ። አንቺ እንዴት ነው መረዳት የሚያቅትሽ? ስሙን ራሱ ታስታውሻለሽ አይደል? አሸብር የከባድ መሳሪያ ስም እኮ ነው። 157 ምን ትላለች? ሰለሞንም ሰካራም እሱም ቢሆን የሚፈልገውን መረጃ ይዘናል አይደል? ይዘናል አይደለም? ለምንድን ነው የሚፈልገውን ሰጠን እኛ ወደ ኑሯችን ማንመለሰው? ያስካቸው መረጃዎች ምን ይናገራሉ? አልማዝ በትዳሯ ላይ ቺት ታደርጋለች ብለን ሄደን ላቶ ሰለሞን ምን ሰጠው? አንተ ልጅ ቆም ብላ አስብ እስኪ። ለምን ይመስላል ያሸብርን ቡጥ ይችላል ዝም ያለችው? ለምንድን ነው ሲወጣና ሲገባ ከሚቀጠቀጣት ሰው ጋር ቺት የምታደርገው? ከዚህ መረጃ ጀርባ ምንም ነገር አይሸትም? ልንገርሽ፣ አሁንም የሚሸተኝ የጥይት ባሩድ ብቻ ነው። ጆሮ የሚሰማው ሽጉጥ ሲጮህ ብቻ ነው። ታሳልፊ ልሂድበት። በቃ ሁሌም ቢሆን የራስን ነገር ነው የምታየው ማለት ነው። መጀመሪያ እኮ እኔ በህይወት ስኖር ነው አለ እንዴ ለሌሎች ሰዎች መኖር የምችለው። ከሞትኩኝ ሬሳ ነኝ። ሬሳ ደግሞ ምንም ጥቅም የለውም። እሺ ምጡዬ፣ በሴቶች ላይ የሚደርሰው ጥቃት ከማንም በላይ የሚያንገበግብ ይመስለኝ ነበር።
ትላንት እዚህ ነገር ውስጥ የገባነው ተገደል ነው። ዛሬ ደግሞ እጃችን ላይ የሰው ህይወት አለ። አይ ያ ይመለከተኝ የምትል ከሆነ ግን ቆይሽ በምንክ ነው የምትሄደው እዛ ድረስ? በእግሬ። አንተ ልጅ እንዴት ነው ከዚህ ተነስተ አዲስ አበባ ድረስ በእግርህ የምትሄደው? ምን አገባሽ? ምን አገባሽ? አው ምን አገባሽ? እኔ ባንተ በመወደው ሰው ህይወት ውስጥ ምንም አያገባኝም? ያ ማለት አንተም ለኔ ምንም ግድ የለህም ማለት ነው። በፍጹም ቅንነት በፍጹም መተሳሰብና መዋዳድ ያሳልፍናቸው የደስታ የሚመስሉ ጊዜያት የውሸት ነበሩ ማለት ነው። ለካ በአንድ ክፍል ውስጥ ያሳደረን የጓደኝነት ፍቅር ሳይሆን የገንዘብ ፍቅር ነበር። አይ ይሄ አያሳስበኝም የምትል ከሆነ ግን ሂድ፣ መንገዱን ጨርቅ ያርግልህ። ምን ታይኛለህ? አሸብር በዚህ ፎቶ እያስፈራራ ወደ አልጋ ልትጎትተኛ አትሞክር። የፈለከው ማድረግ ትችላለህ። እኔ በቃ ይሰልችቶኛል። ስለዚህ ይሄን ፎቶግራፍ ለባለቤትሽ መስጠት ትችላለህ። አሁን ትችላለህ። የ5 ሰከንድ ስህተቴን በፎቶግራፍ ይዘህ ለእድሜ ልክ ጸጸት የሚተርፍ ሌላ ግዙፍ ስህተት እንድሰራ አታደርገኝ። ፎቶግራፉን ልብ ብለሽ ተመልክተሽዋል? እርግጠኛ ነሽ? አዎ ብዙ ጊዜ ሳይተኛል እኮ ራስህ በፈጠርካት የ5 ሰከንድ ድራማ ሰክሬ ስትስመኝ አስነሳኝ ፎቶ ነው አይደለ? ሌላ የተለየ ነገር አለ? ጥሩ። ስለዚህ እንደናቅሽ ፎቶግራፍ ባለቤትሽ እጅ ቢገባ ምን ሊደርስብሽ እንደሚችል እንዳስታውስሽ የምትፈልጊ አይመስለኝም። ትዳርሽ ይፈራረሳል ልትለኝ ነው? ይፍረስ ይንኮታኮት። ካንተ ጋር ተኝቼ ህሊናዬ ከሚፈርስ ትዳሬ ይፍረስ ይንኮትኮት ይበል። አንቺ ከኔ ጋር ካልተኛሽ እዚህ ድረስ ምን ልትሰሪ መጣሽ? ያላቀጥክ ነው አሸብር። በሽጉጥ እያስፈራራኸኝ ነው ይዘኸኝ የመጣው። ወድጄ የመጣው አታስመስለው። ራስሽን እንዴት አድርገሽ ነው አክብደሽ የምታየው? እኔ ከማን አሰብ ተይ፣ ሌላው ይቅር። ከዛ ነፈስ ሰካራም ቆሻሻ ባልሽ ምን ያልሻል? ሰካራም ሊሆን ይችላል፣ ቆሻሻ ግን አይደለም። ቆሻሻ ቢሆን እንኳን እኔ ወደዋለሁ። ልቡ ከምትገምተው በላይ ንጹህ ነው። እንዳንተ በክፋት አልቆሸሸም። አንቺ ጥያቄ ካልገባሽ ልድገምልሽ። ለዚህ ስራ የቀጠረሽ ማን? ንገሪኝ። እዚህ ድረስ ተከትላችሁ እንድትመጡ የጋበዘቻችሁ እሷ ናት አይደለም? ማን እንደሆንኩ የገባሽ አልመሰለኝም። ጥያቄ አጭርና ግልጽ ነው። ለዚህ ስራ የቀጠረቻችሁ እሷ ናት ወይስ አይደለችም? እሷ አይደለችም። መስለ
ጌታው እንኳን ደህና መጣ። ጥሩ ሰዓት ላይ ደርሰሃል። ጋበላ ለምን ትፈራለህ? አጋብ ሽጉጥ እኮ ነው ያዝከው። ብፈራ ይገርምሃል እንዴ? ልብ ካለ ሽጉጡን ጣለውና እንነጋገር። ሽጉጥ የፈሪ ዱላ ነው። ድንጋይስ የጀግና ዱላ መሆኑ ነው? የጀግና ዱላው ጭንቅላቱ ነው፣ አእምሮ። ለነገሩ አንተ አእምሮ ስለሌለ የት ይገባል? ባለጌ ምላስ እንጂ ራስ የለው። ድንጋዩን ጣለው። ኔክስት ምንስት እንደ ወንዶቹ ድብድብ ከማረ ይቻላል። ኦኬ ማን ይፈራል? Come on. Can you bird? ይቅርታ ጌታዬ፣ ወኔ ይመጣል፣ ወኔ ይሄዳል። እስካሁን በወኔ በድፍረት የተናገርኩትን ነገር ይቅር በለኝ። እንዳልተፈጠረ አድርገህ እርሳው። ይቅርታ ይቅርታ። ቀድሞውኑ የማታሸንፈውን ጦርነት ማን ጀመራል? አንዴ እሺ፣ ጫማ ይልሳል። ገደልኩት እንዴ? የኔ ነገር ስናደድ እኮ ማረገውን አላውቅም። ገደልኩትና ገላገልኩት። ቀልቤን ረስቼ ይቅርታ፣ ቀልቤን ረስቼ ማለት ነው። ልቤ ካንቺ ሆኖ እግሬን ቢያል የሚኑት ወደድኩሽ መሰለኝ። ባለሽ ተዳፈርኩልሽ። ሰካራም ሊሆን ይችላል፣ ቆሻሻ ግን አይደለም። ቆሻሻ ቢሆን እንኳን እኔ ወደዋለሁ። ልቡ ከምትገምተው በላይ ንጹህ ነው። እንዳንተ በክፋት አልቆሸሸም። ራም ሊሆን ይችላል፣ ቆሻሻ ግን አይደለም። ቆሻሻ ቢሆን እንኳን እኔ ወደዋለሁ። ልቡ ከምትገምተው በላይ ንጹህ ነው። እንዳንተ በክፋት አልቆሸሸም። እኮ በጣም ነው በቃ ነው እንደምትወደኝ እሱ ትወደኛለች።
ወይ ሙቀት እንጂ በብር ሰራግቡ ብርድ ነው ቢለው ወዲያው። በመጨረሻም ወደ ህግ ዘገባችን ስንሻገር የዘመን ኢንጂነሪንግ ባለቤትና ስራ አስኪያጅ የሆኑት ኢንጂነር አሸብር ዘለቀ በሴቶች ላይ ጥቃት በማድረስና ባስገድዶ መድፈር ወንጀል ተጠርጥረው በፖሊስ ቁጥጥር ስር ውለዋል። ኢንጂነር አሸብር በቁጥጥር ስር የዋሉት ባሳለፍነው ሐሙስ ከምሽቱ 4 ሰዓት ገደማ በደብረ ዘይት ከተማ በሚገኝ ሪዞርት ውስጥ 2 ሴቶችን አስረው በሽጉጥ ካስፈራሩ በኋላ በተፈጠረ ግርግር ነው። ግርግሩንም ተከትሎ ለፖሊስ በደረሰ ጥቆማ የፖሊስ ኃይል ወደ ስፍራው ደርሶ ኢንጂነሩን በቁጥጥር ስር ሊያውላቸው ችሏል። ሄሎ አቤት አቶ ሰለሞን እንዲሰጡት ስልኩ አዎ ግን በጣም ስራ በዝቶብናል። ያው ግን በአቶ ሰለሞን ስለመጡ ያው እሺ ጠዋት ደውለን ቢሮ እንመጣለን። እሺ ስራ የምንሰራ ስለላ አዲስ አማት ነው የምጠይቀው እዚህ ጋር ይጀለቃቂና ስራ ታዲያ ይጀ እንደ አራ